ወደ ፊልማችን ከመሄዳችን በፊት ያቡ ሲኒማን የዩቲዩብ ቻናል ሰብስክራይብ በማድረግ አበረታቱ። ታሪካችን የሚጀምረው ትሮይ ጋን በተባለ ወጣት ላይ ነው። ጋን በተደጋጋሚ ጸብ በመፍጠሩ በትምህርት ቤት ችግር ውስጥ ይገባል። አንድ ቀን ታላቅ እህቱ ለጋን ለርዕሰ መምህሯ ሌላ እድል እንዲሰጠው ብትለምንለትም ጋን በዛ ሰዓት ያሳየው አክብሮት የጎደለ ባህሪ ርዕሰ መምህሯን በጣም ስላናደዳት ወዲያውኑ እንዲባረር አደረገች። በዚያም ምሽት ጋን ሌላ ትምህርት ቤት መፈለግ ጀመረ እና ምንም አይነት ሕግ የሌለበትና አብዛኞቹ ተማሪዎች ችግር ፈጣሪዎች የሆኑበት ታዋቂ ሁለተኛ ደረጃ ትምህርት ቤት አገኘ። ጋንም በጣም ስለተደሰተ ወዲያውኑ አመለከተ። በማግስቱም ጋን ወደ ትምህርት ቤቱ አመራ። ቀደም ሲል ትምህርት ቤቱ እስር ቤት ነበር። ወደ ውስጥ እንደገባ ኳስ ጭንቅላቱ ላይ መታው። ፈተና እንደሆነ በማሰብ ለጠብ ተዘጋጀ። ነገር ግን ኳሱን የወረወረው ልጅ ተማሪ በድንገት ይቅርታ ጠየቀ። ግራ በመጋባት ጋን ለመመዝገብ ወደ ቢሮ ሄደ። ይህ ትምህርት ቤት ከሌላው የተለየ መሆኑን በፍጥነት ተረዳ። ለመግባት ብቸኛ መስፈርት በመዋጋት ጎበዝ መሆን ነው። ስለዚህ ጋን ያለምንም ማመንታት ተቀባይነት አግኝቷል። ጋን ክፍሉን እየፈለገ ሳለ ቹንሲክ የተባለ ሲያዩት በጣም ጨዋና ዝምተኛ የሚመስል ተማሪ ያገኘ። በውጫዊ መልኩ ደካማ መስሎ ስለታየው ጋን ብዙም ትኩረት አልሰጠውም። ነገር ግን ጋን ያላወቀው ነገር ቢኖር ቹንሲክ በመላው ትምህርት ቤቱ ካሉት እጅግ አደገኛና ጠንካራ ተዋጊዎች አንዱ መሆኑ ነበር። በክፍል ውስጥ ዮንግሲክ የተባለ ተማሪ ወደ ጋን ቀርቦ የትምህርት ቤቱን ልዩ ሕግ አስረዳው። በዚህም በትምህርት ቤቱ ተማሪዎች በፈለጉት ቦታ ወይም በፈለጉበት ሰዓት መዋጋት እንደማይችሉ አስረዳው። ማንኛውም ውጊያ የሚካሄደው ለዚህ ብቻ ተብሎ በተዘጋጀው የመሬት ውስጥ መድረክ ላይ ነው። በእረፍት ሰዓት ዮንግሲክ ጋንን ወደ ትምህርት ቤቱ የመሬት ውስጥ የውጊያ ቦታ ወስደዋል። በዚያም ቦታ ተማሪዎች አንድ ለአንድ የሚፋለሙ ሲሆን ሁሉም ተቃዋሚዎች የሚያሸንፍ ተማሪ የትምህርት ቤቱ መሪ ይሆናል። ከዚህም በላይ የትምህርት ቤቱ ሕጎችን የመወሰን የማስፈጸም ሙሉ ስልጣን ያገኛል። ይህን ሁሉ ከተመለከተ በኋላ ጋን የበለጠ ተነሳሳ። ዮንግሲክም ስለ ትምህርት ቤቱ አደገኛ ተዋጊዎች ነገረው። ከነሱ መካከል የጁዶና የትግል ባለሙያው ካ፣ በሰንውንጎ ላይ የተጠመደው የሳኮፓታ ኪንግ እና በዝምታው የሚታወቀው ቹንሲክ ይገኙበታል። ነገር ግን ከሁሉም በላይ በጣም የሚፈራው ዘ ታይገር በሚል የቅጽል ስም የሚታወቀው ታዋቂ ሻምፒዮን ዴሆ ነው። ዮንግሲክ እንደገለጸለት ዴሆ ከከባድ አደጋ በኋላ በድንገት ጠፍቶ ከዚያ በኋላ ማንም እንዳላዩ ይነገር ነበር። ስሙን ለማስጠራትና ችሎታውን ለማሳየት የቆረጠው ጋን ወዲያውኑ ቹንሲክ ለውጊያ ተገዳደረ። ነገር ግን ቹንሲክ የትምህርት ቤቱን ሕግ መጣስ እንደማይፈልግና ግብዣውን ውድቅ አደረገ። በዚህም ጊዜ የቹንሲክ ጓደኛ ጋንን ገፋው። የሄሎ ኪቲ ምስል ያለበት የውስጥ ሱሪ በማሳየት በሁሉም ፊት አሳፈሩት። ከዚህ በኋላ መላው ትምህርት ቤቱ ሄሎ ኪቲ ብሎ መጥራት ጀመረ። ነገር ግን ጋን ለዚህ ምንም ትኩረት አልሰጠም። ዓላማው መሪ መሆን ብቻ ነበር። ሄሎ ኪቲ ተብሎ ቢሳለቅበትም ጋን ለመሪነት ያለው ፍላጎት አልተወም። ስለዚህ በትምህርት ቤቱ የውጊያ ውድድር ውስጥ ለመሳተፍ ወሰነ። ይሁን እንጂ ወደ ከፍተኛ ተዋጊዎች ለመድረስ ቀላል አልነበር። በመጀመሪያ 5 ተከታታይ ውጊያዎችን ሳይሸነፍ ማሸነፍ ነበረበት። ይህም ፈተና ካለፈ ብቻ ነበር በትምህርት ቤቱ ምርጥ ተዋጊዎች ጋር መፋለም እድል የሚያገኘው። ጋን ወደ ውድድሩ ከገባ በኋላ የመጀመሪያ ተቃዋሚዎችን ያለምንም ችግር በማሸነፍ በፍጥነት የኃይለኝነት ተዋጊነት ስም አገኘ። ተከታታይ ድሎችን ተማሪዎችን ትኩረት ሳበ። ብዙዎቹም ስለ ጋን ማውራት ጀመሩ። ነገር ግን ይህ ስኬት በጋን ሽንፈት ላይ ውርርድ ያደረገውን አንድ ብልሹ መምህር በጣም አስቆጣው። ስለዚህም ጋንን ለማስቆም አዲስ እቅድ ማውጣት ጀመረ። ጋንን ከውድድሩ ለማስወገድ
የቆረጠው መምህሩ በድብቅ የውድድሩን ፕሮግራም ቀየረ። በመደበኛው ሁኔታ በኋላ ሊገጥመው የነበረው ጠንካራ ተዋጊ ከተጠበቀው ጊዜ በፊት ከጋን ጋር እንዲፋለም አደረገ። የመምህሩ እቅድ ግልጽ ነበር። ጋን በካ እጅ ተሸንፎ ከውድድሩ እንዲወገድ ይፈልግ ነበር። ውጊያው እንደተጀመረ ካ በልምዱና በከፍተኛ የጁዶ ችሎታው የበላይነቱን አሳየ። ጋንን በተደጋጋሚ ወደ መሬት እየጣለ በሙሉ ተቆጣጠረው። ነገር ግን ጋን አልተሸነፈም። ሸሚዙን አውልቆ ካ በቀላሉ እንዳይዘው አደረገ። ከዚያም ፍጥነቱን፣ ጽናቱን እና ቆራጥነቱን በመጠቀም ቀስ በቀስ የውጊያውን አቅጣጫ ቀየረ። የመጨረሻ ሁሉንም ያስደነቀ ድል በማስመዝገብ ከትምህርት ቤቱ ጠንካራ ተዋጊዎች አንዱ የነበረውን ካንን አሸነፈ። ምንም እንኳን ጋን በውጊያው ክፉኛ ቢጎዳም ያሳየው ድፍረትና ጽናት የሁሉንም አክብሮት አስገኘለት። ተማሪዎች አሁንም ሄሎ ኪቲ ብለው ይጠሩት ነበር። ነገር ግን ይሄ ከእንግዲህ የማሾፍ ስም ሳይሆን የአክብሮት መጠሪያ ሆኖ ቀረ። በተለይም የክፍል ጓደኞቹ ጋንን እንደ እውነተኛ ተዋጊ መመልከት ጀመሩ። ጋን በተከታታይ ድሎቹ የሁሉንም አድናቆት እያገኘ ባለበት ወቅት ሁሉንም ያስደነገጠ ነገር ተከሰተ። ለረጅም ጊዜ ጠፍቶ የነበረው ዘ ታይገር በመባል የሚታወቀው ተዋጊ ሻምፒዮን ዴሆ በድንገት ተመለሰ። ሁሉም ሰው በከባድ አደጋ ምክንያት ከባድ ጉዳት ደርሶበታል ብሎ ያምን ነበር። ነገር ግን በተገለበጠበት ጊዜ ምንም እንከን የሌለበት ሙሉ በሙሉ ጤናማ፣ ከቀድሞ የበለጠ አደገኛ ሆኖ ታየ። ከዛም ብዙ ሳይቆይ ሳይኮፓት ኪንግ ጋንን ለውጊያ ተገዳደሩ። ውጊያው እጅግ ከባድ ነበረ፣ ምክንያቱም ኪንግ ምንም ያህል ጊዜ ቢወድቅም ደጋግሞ ተነስቶ መዋጋቱን ይቀጥል ነበር። ዋና ስልቱም ተቃዋሚውን ቀስ በቀስ በማዳከም እንዲሸነፍ ማድረግ ነበር። ነገር ግን በውጊያው መካከል በጣም የሚወደውን መጫወቻውን አጣ። ይህም ትኩረቱን አስበተነው። ጋን ይህን አጋጣሚ በጥበብ ተጠቅሞ ወሳኙን ጥቃት በማድረስ ኪንግን አሸነፈ። ስልጣኑን መልሶ ከተቆጣጠረ በኋላ ዴሆ ኦፊሴላዊ የትግል ክለቡን አፈረሰ። በትምህርት ቤቱ ውስጥ ሕግና ስርዓት እንዲፈርስ አደረገ። በዚህም ምክንያት ትርምስና ሁከት በትምህርት ቤቱ ውስጥ ተስፋፋ። የዴሆ ኃይል እያደገ ሲሄድ ብዙ ተማሪዎች ከጎኑ መቆም ጀመሩ። ከእነሱም መካከል ዮንግ ሲንግ ይገኝበት ነበር። ዮንግ ሲንግ ዴሆ ጋንን ለማጥቃት እንዳቀደ እንደሰማ በድብቅ ወደ እሱ ሄዶ ጊዜው ሳይደርስ ከትምህርት ቤቱ እንዲሸሽ አስጠነቀቀው። ነገር ግን ይህ ምስጢራዊ ውይይት ከዴሆ አልተሰወረም። ሁሉም ከሰማ በኋላ ዮንግ ሲንግ እንደከዳው በመቁጠር ተከታዮቹን በጭካኔ እንዲደበድቡት ትዕዛዝ ሰጠ። በዚህም ዮንግ ሲንግ ለጓደኛው ያሳየው ታማኝነት ከባድ ዋጋ ከፈለ።